ይሄ የምታዩት ከጀርባ የምታዩት ፎቶ ከዛ ከእንትኑ ከቪዲዮ ስክሪንሾት አድርጌ ያወጣሁት ነው። ቪዲዮ በቴሌግራም ቻናሌ ላይ ተለቋል እና እኔ በጣም ነው ያዘንኩት። በእናታችሁ በጣም ያሳዝናል። በጣም ሪሊ አይደን ነው፣ ውስጥን ይረብሻል። በቃ የምር በጣም ውስጥን ይረብሻል። ፕሊዝ ፕሊዝ፣ እባካችሁ 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 እባካችሁ፣ አሁንም ቢሆን በተለይ ሳውዲ አረቢያ ከዚህ በፊት ሄዳችሁ የማታውቁ ሰዎች፣ ምንም አይነት አሻራ የሌላችሁ ሰዎች፣ ኦኬ፣ ለመጀመሪያ ጊዜ ወደ ሳውዲ የምትሄዱ ሰዎች፣ እናንተም ትንሽ ጊዜ ከሰራችሁ በኋላ ኢቃማ ላወጣ ነው ብላችሁ መመለሳችሁ አይቀርም። ትሄዱና በሁለተኛ ወራችሁ ወር በሶስተኛ ወራችሁ ትያዙና እስር ቤት ገብታችሁ ስትገቡ ድጋሚ አይ በባህር ነው የሚሄዱት ላላችሁ አሻራ ስላላችሁ አትችሉም። ስለዚህ ምንድን ነው ማድረግ ያለባችሁ? ገና ከመጀመሪያው ጀምሮ አዲስ ወደ ሳውዲ የምትሄዱ ከሆነ በህጋዊ መንገድ ሄዱ። በህጋዊ መንገድ ቤተሰቦቻችሁ፣ እዛ ያሉ ቤተሰቦቻችሁ ሚሽዋር እንልክላችኋለን የሚሏችሁ የሚያውቋቸው አረቦች ወይም ደግሞ ካምፓኒ ያላቸው ሀበሾች፣ ሱቅ፣ ምግብ ቤት ምናምን ያላቸው ሀበሾች እነሱን አነጋግረው እነሱ ከፊል ወይም ስፖንሰር መሆን ስለሚችሉ እናንተ ገንዘብ ተስማምተው እናንተ ፓስፖርታችን አዘጋጅታችሁ እነሱ ደግሞ ከሳውዲ ቪዛ ልከውላችሁ በሳምንት ውስጥ መሄድ ትችላላችሁ። ማድረግ ያለባችሁ ቅድመ ጥንቃቄ፣ እኔም ማውቀውን ነገር አንደኛ እድሜያችሁ ፓስፖርት ስታሰሩ ብዙዎቻችሁ በህፃን አድርጋችሁ የምታሰሩ ሰዎች አላችሁ። ወደ ሳውዲ ለመሄድ እድሜያችሁ ከ23 በላይ ሊሆን ይገባል። ብዙዎቻችሁ 15 18 እድሜ 20 እድሜ ምናምን አድርጋችሁ ፓስፖርት የምታወጣላችሁ እና ብዙ ጊዜ ጥያቄ ስለሚቀርብልኝ ነው እንደዚህ። ከዛ በኋላ እንደገና እድሜ ቪዛ እንትን ሲደረግ ቪዛው ሪጀክት ብሎ ምናምን እንዴት ነው እድሜን ማስተካከለው ምናምን የሚል ጥያቄዎች፣ ያው እኛ በፓስፖርት ዙሪያ ስለምንሰራ ብዙ ጊዜ እንደዚህ አይነት ጥያቄዎች ይመጣሉና ስለዚህ እድሜያችሁ ከ23 በላይ መሆን አለበት። ፓስፖርት ላይ የምታሰሩት እድሜ ከ23 በላይ መሆን አለበት። ካልሆነ ሳኡዲ በህጋዊ መንገድ ለመሄድ አትችሉ። በስራ ተብሎ ስለሆነ የምትሄዱት የስራ ቪዛ ኤምፕሎይመንት ቪዛ ስለሆነ የሚላክላችሁ አትችሉ። ይሄንን ልብ በሉ። ሁለተኛ አንዳንድ ሰዎች እንደው ምክራችንም አልሰማ ብላችሁ ያው እኔ መካሪ ሁኜ ወር እናንተን የኔን ንግግር ሰምታ